በዩክሬን ላይ ያስከተለች ነው ሲሉ እንደዚሁ ተደምጠዋል። ስለዚህም ደግሞ በአስቸኳይ ይህንን ነገር ሊቀልፉት ይገባል የሚልም ነገር አለ። በሩሲያ በኩል የተሰጠው ምላሽ አልታወቀም። ነገር ግን የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገ ሊገናኙ እንደሚችሉ መረጃዎች ተናግረዋል። ምናልባት በስልክ ይሁን በአካል የሚታወቅ ነገር የለም። ነገር ግን ያው በስልክ ሊሆን ይችላል ተብሎ ነው የሚገመተው። ሁለቱ ውጭ ጉዳይ ሚኒስትሮች እንደተገናኙ መረጃዎቻችን ይናገራሉ። የሶሪያው አዲስ መንግስት ደግሞ ሂዝቦላህን ከሷልና ሂዝቦላ 3 ወታደሮችን ገሎብኛል በሚል ወደ ሊባኖስ ሮኬቶችንና መድፎችን ሲያስወነጭፍ እንደነበረ ነው መረጃዎች የሚናገሩትና የአካባቢ ምን ያህል ወደ ተወሳሰበ ጦርነት እየገባ እንደሆነ እንግዲህ ያስቡት። እስራኤል ከሁለቱም ጋር ትዋጋለች፣ እነሱም ደግሞ እንደዚህ እርስ በርሳቸው እየተዋጉ ነው ያሉት። በኢራን ይደገፋል የተባለው ሂዝቦላ እንግዲህ አዲሱን የሶሪያ መንግስት በኢራን የሚደገፈውን የሺያዎቹን የበሽር አልአሳድን መንገድ አስወግዶ የመጣ ነውና አልዋይቲ ላይና ክርስቲያኖች ላይ ደግሞ ሰሞኑን ሲደረግ የነበረውን ግድያን በተመለከተም ደግሞ እንደዚሁ የተወሳሰቡ ነገሮችም ጭምር አሉ። አሁን ደግሞ ሂዝቦላና አዲሱ የሶሪያ መንግስት እየተዋጉ ይገኛሉ። የበሽር አልአሳድ ቀንደኛ ደጋፊዎች ናቸው የሚባሉት አልዋይቲዎችም እንደዚሁ ብዙ ቦታዎች ላይ አለፋለፍ እያሉ ተኩሶችን እያሰሙ ይገኛሉና የሶሪያ ሰላም አሁንም የተረጋገጠ አይመስልም። ምናልባትም መልሳ ደግሞ ወደዛ እርስ በርስ ጦርነት እንዳትገባ ያስፈራል ሲባልም ይሰማል። በመጨረሻም የየመን ሁቲዎች አሜሪካ መርከቦች ላይ ጥቃትን ከፍተናል ወይም ደግሞ ጥቃት አድርሰናል ሲሉም ደግሞ እንደዚሁ ተደምጠዋል። ዶናልድ ትራምፕም ደግሞ ጥቃታቸውን አጠናክረው እንደሚቀጥሉም ጭምር ነው ሲናገሩ የነበረው። ወደ ትንታኔ ጉዳያችን እናምራ። የዶናልድ ትራምፕ አስተዳደር በመቶዎች የሚቆጠሩ በቡድን የተደራጁ የወንጀል ቡድን አባላትን ከሀገሪቱ አስወጥቷል። የሀገሪቱ የፌዴራል ፍርድ ቤት ይህን ውሳኔ እንዳይፈጸም እግድ ቢጥልም የትራምፕ መንግስት ግን እግዱን ጥሷል። ይህ ምን ማለት ነው ሲል አዲስ ጸጋዬ ተከታዩን አዘጋጅቶልናል። ሲኮት በኤልሳልቫዶር የሚገኝ ትልቁ እስር ቤት ነው። በኤልሳልቫዶር ብቻ ሳይሆን በአሜሪካም ካሉ እስር ቤቶች ትልቁ፣ ብዙዎች ከማረሚያነት ይልቅ ወደ ማጎሪያነት ያደላ እንደሆነ ይገልጻሉ። የሰብአዊ መብት ተቆርቋሪዎች የሰው ልጆች መብት ብቻ ሳይሆን ሰውነትም የሚገፈፍበት እንደሆነ ያስቀምጣሉ። የሲኤንኤን ዘገባ በእስር ቤቱ ጉብኝት ወቅት አየሁ ያለውን እንደነገረን በአንድ ክፍል ውስጥ 80ና ከዚያ በላይ ሰዎች ይታጎራሉ። ፍራሽና ትራስ በሌለው ብረት ርብራብ ላይ ይተኛሉ። በክፍሉ አንዲት በር አልባ ጠባብ መጸዳጃ ቤት አለች። 80 ሰዎች እዚያ ይጠቀማሉ። በፕላስቲክ ከረጢት በተሞላ ውሃ ገላቸውን ይለቃለቃሉ። ሁሉም እስረኞች በአንድ የውሃ መቅጃ ተጠቅመው ውሃ ይጠጣሉ። በቀን 23 ሰዓት ከ30 ደቂቃውን እዚህ ክፍል ውስጥ ያሳልፋሉ። እያንዳንዱ እስረኛም ለ30 ደቂቃ ብቻ ፀሐይን እንዲያገኝ ከክፍሉ ይወጣል። የዚህን እስር ቤት ሁኔታ ባየው ጊዜ ሲኦልን ባላቀውም ሲኦልን ያስንቃል። ሰብአዊ መብት ብቻ ሳይሆን ሰውነትም ይዋረዳል ሲል የሲኤንኤኑ ጸሐፊ ያስነብቧል። እናም አሜሪካ በሀገሪቱ ተደራጅተው ወንጀል ፈጽመዋል ያለቻቸውን ከ200 በላይ የቬንዙዌላ ዜጎች ወደዚህ የኤልሳልቫዶር እስር ቤት ልካቸዋለች። ኤልሳልቫዶር ለዚህ ውለታዋ ከ$6 ሚሊዮን በላይ በአሜሪካ ገጸ በረከት ተሰጥቷታል። ትራምፕም የኤልሳልቫዶሩን ፕሬዝዳንት ናይብ ባክል በኤክስ ገጻቸው ሲያንቆለጳጵሱ ታይቷል። የትራምፕ አስተዳደር እንደዛተው አድርጓል። ትራንዱ አርጎ የተሰኘው የቬንዙዌላ ወንጀል ቡድን አባል ናቸው የተባሉ ፍልሰተኞችን በማባረር ተግባሩን አሃዱ ብሏል። ይህንን ተግባር ለማስቆም ደግሞ ሕግም አልገደበውም። የአሜሪካ ዲስትሪክት ዳኛ ጄምስ ቦስበርግ ቅዳሜ ምሽት የትራምፕ መንግስትን ውሳኔ አግዶ ነበር። ከሀገሪቱ እንዲወጡ የተወሰነባቸው ሰዎች አሜሪካን እንዳይለቁም በጉዞ ላይ ከሆኑም እንዲመለሱ ትዕዛዝ ተሰጥቶ ነበር። ሆኖም ግን ትራምፕና ሰዎቻቸው የሕግ የበላይነት በሰፈነባት ሀገር ላይ ፍላጎታቸውን ለማሳካት ሕግ ማክበርን አልፈለጉም። እርግጥ ነው የዋይት ሃውስ ፕሬስ ሴክሬታሪያት ካሮሊ ሌቪት የትራምፕ አስተዳደር ሕግ አልጣሰም፣ ይህ ውሳኔ በፍርድ ቤት ሲተላለፍ ወንጀለኞቹ በጉዞ ላይ ነበሩ ሲሉ ለማስተባበል ቢሞክሩም፣ ይሁን እንጂ የአፍ ወለምታ እንዲሉ ሆኖባቸው ይሁን እንጃ ካሮሊ የአንድ ከተማ ዳኛ ወንጀለኞችን የጫነ ግዙፍ አውሮፕላንን ማስቆም አይችልም ሲሉ የሕገ ወጡን መንገድ መንግስታቸው ሊገፋበት እንደሚችል ፍንጭ ሰጥተዋል። ይህ ለአሜሪካ ምን ማለት ነው? ዳኛ ቦልስበርግ ሁኔታውን
የአሜሪካንን የሕግ የበላይነት ገደል የጨመረ ሲሉ ገልጸውታል። የሲኤንኤን ተንታኝ ኤሊ ሆኒግ እንደምትል ወደ ኤልሳልቫዶር የተጓዘው አውሮፕላን መነሳት ከነበረበት ሰዓት አስቀድሞ በጥድፊያ ተነስቷል። ይህ የዳኛውን ውሳኔ ለመቅደም የተደረገ ቢሆንም ዳኛው ግን ከጉዞ እግድ ባሻገር ጉዞ ተጀምሮ ቢሆን እንኳን አውሮፕላኑ ወደ ተነሳበት እንዲመለስ የቃል ውሳኔ ማሳለፋቸው እየታወቀ ለዚህ ውሳኔ ተገዥነት አለማሳየቱም የትራምፕ አስተዳደርን ማንነት የሚያሳይ ነው ትላለች። የላዕላይ ምክር ቤት አባል የሆኑት ሃይኪ ጄፍሪም ጉዳዩ አውሮፕላኑ ተነስቶ ነበር ወይስ አልተነሳም ሳይሆን በአሜሪካ የሕግ የበላይነት በዚህ ጊዜ አለ ወይስ የለም ነው ሲሉ ገልጸውታል። የፖለቲካው ሐተታ እንደሚል ደግሞ ይህ በአሜሪካ ለሚኖሩ ለመላው ወረቀት አልባ ፍልሰተኞች ከትራምፕ መንግስት የተላለፈ ቀጥተኛ መልእክት ነው። ትያዛላችሁ፣ ማንም አያድናችሁም፣ ከአሜሪካ ትወጣላችሁ፣ ወደ ስቃይ ምድር ትወረወራላችሁ፣ ይኸው ነው አይነት መልእክት። ኤልሳልቫዶር የፍልሰተኞቹን ስቃይ ለመደገስ ከአሜሪካ ከፍ ያለ የገንዘብ ድጋፍ እንደምታገኝም ተነግሯታል። ከዚህ በኋላም ሌሎች ፍልሰተኞችን ለመቀበል በሯ ክፍት ይሆናል። ይህ ደግሞ ሌሎች ሀገራትም የሚያጓጓው የገንዘብ መጠን ተቀምጧልና የፍልሰተኞቹን መዳረሻ ከወዲያ አስፈሪና አሳሳቢ አድርጎታል። ቢቢሲ የኤልሳልቫዶሩ ፕሬዝዳንት ናይብ ባክሊ የአሜሪካን ፍርድ ቤቱን ውሳኔ ጅብ ከሄደ ሲሉም በኤክስ ገጻቸው መሳለቃቸውን አስነብቧል። በወንጀል ድርጊት ላይ ተሳትፈዋል የተባሉት የቬንዙዌላ ዜጎች ጸጉራቸው እየተሸለተ ወደ ኤልሳልቫዶር ተልከዋል። ከወራት በኋላም ወደ ዓለም አቀፍ የሽብር ፍርድ ቤት እንደሚቀርቡ ተሰምቷል። በአሜሪካ ያሉ ቀሪ ወረቀት አልባ ዜጎችስ እንዴት ባለ መንገድና ወዴት ይሄዱ ይሆን? ለወረቀት አልባ ነዋሪዎች ስቃይን የደገሰው የትራምፕ መንግስት ግን ሕግንም ደንብንም ጥሶ በባቡርም ይሁን በአውሮፕላን ወደ ወህኒም ይሁን ወደ ሀገራቸው ፍልሰተኞቹን ለመወርወር እንቅልፍ የሚወስዱ አይመስልም።